ሴትዮዋ ጓንቶቿን በወለቀች ጊዜ የሚገርመው 3 ጣቶች ብቻ ነበር ያላት። ከዚያም ቀጥላ ጫማዋን ስትወልቅ አሁንም በሚያስደነግጥ ሁኔታ የእግር ጣቷ አንድ ብቻ ነበር። በመቀጠልም የሰው ሰራሽ ጸጉሯን ከራሷ ላይ በመሳብ ራሰ በራሷ ትሆናለች። በመቀጠልም ታዳሚ ውስጥ ሁሉ ያሉትን ሌሎች ሴቶችም እንዲሁ እንደሷ እንዲያደርጉ አዘዘቻቸው። በቅድሚያ ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ቪዲዮው እንመለስ። ሴትዮዋ ወደ መድረኩ እየተራመደች አፏን በኃይል ስትከፍት በሺዎች የሚቆጠሩ ጥርሶች ይታዩ ነበር። የጠንቋዮቹ ቡድን የመጨረሻ እውነተኛ ፊታቸውን ለማሳየት አርሲ ጸጉራቸውን በማውለቅ በዚህ አዳራሽ ውስጥ ተሰብስበው ያሳያሉ። ስለ እቅዳቸው ሲወያዩም በዓለም ላይ ያሉትን ሁሉንም ህፃናት ለማጥፋት እያቀዱ እንደሆነ ያወራሉ። ምክንያቱም እነዚህ ጠንቋዮች በተፈጥሯቸው የህፃናት ጠረን በጣም ይጠሉ ነበር። ዋና የሆነችው ጠንቋይ አስማታዊ ፈሳሽ መድኃኒት አዘጋጅታ ፈሳሹን ከብልቃጡ ውስጥ ወደ ምግብ በማንጠባጠብ ህፃናቶችን በማታለል እንዲጠጡ ታደርጋለች። ይህም መድኃኒት ሁሉንም ወደ አይጥነት በመቀየር እንዲበሏቸው ታደርጋለች። ታዲያ ሳይታሰብ ከመድረኩ ስር የተደበቀ አንድ ህፃን ልጅ ነበር። ህፃኑም የቤት እንስሳውን አይጥ ማይልስን በእጆቹ በጥንቃቄ ደብቆ ይዟል። እንጨት ሰሌዳው ላይ ባሉት ክፍተቶች ሲመለከት ጠንቋዮቹ በራሳቸው ላይ የተነቀሉትን ነፍሳት ሲበሉ አየ። ልጅቱ ትንፍስ ሳይል በፍርሃት ተውጦ ነበር። ነገር ግን ትንፋሹን ቢያፍንም በሰውነቱ ላይ ያለውን ጠረን መቆጣጠር አልቻለም። በመድረኩ ላይ የነበረችው ጠንቋይ ጠረኑ ይሸታት ጀመር። የአፍንጫቸው ቀዳዳዎች ወዲያውኑ ሰፍተው ጠረኑ ወዳለበት ትሄድ ጀመር። ጠንቋይዋም መጥፎውን ሽታ ከመድረኩ ስር እየመጣ መሆኑን አረጋገጠች። እያንዳንዱ ጠንቋይ በመነሳት መድረኩን ገለባበጡት። ወደ ትናንሽ ቁርጥራጮችም ሰባብረው ቢያዩም ነገር ግን ምንም ነገር አላገኙም። ልጁ ግን ቀድሞውኑ በአቅራቢያው ባለው የአየር ማናፈሻ ቱቦ ውስጥ ተደብቆ ነበር። ጠንቋይዋ ሽታውን ተከትላ ወደ ላይ በረረች። በዚያው ሰዓት ሌላ ወፍራም ልጅ ከበሩ ውጭ ሰብሮ በመግባት የተደበቀው ልጅ አዳነው። ከውጭ የመጣው ወፍራሙ ልጅ በሩን ገፍቶ ሲገባ የጠንቋይዋ ሴት መደበኛ ሰው ተመልሳ ነበር። ልጁን ለመሳብ ስትል ታዲያ ቸኮሌት ይዛ ነበር። የወፍራም ልጅ ግን ቸኮሌቱ በቂ እንዳልሆነ ተናገረ። ጠንቋይዋ ይህን ስትሰማ አንዱን ቁራጭ ቸኮሌት ወደ 6 ከመቀየር ውጪ ሌላ አማራጭ አልነበራትም። ወፍራሙ ልጅ ግን መብላቱን ከጨረሰ በኋላ አሁንም ተጨማሪ ፈለገ። ጠንቋይዋ ጊዜዋን ለማፍጠን ስትል 6 ተጨማሪ ቸኮሌቱን ቁርጥራጮችን በአስማቷ አመጣች። ከ10 ሰከንድ በኋላ ልጁ የተሰጠው መድኃኒት በሆዱ ውስጥ ያለው ፈሳሽ መስራት ሲጀምር ጆሮዎቹ ሁሉ ጭስ መጨስ ጀመሩ። በመቀጠልም መቀመጫው ሁሉ እሳት ያዘና ወደ ሰማይ ከተኮሰ። ልብሶቹ ብቻ ሽታ እያወጡ ወደ መሬት ላይ ወደቁ። ከስር ከልብሶቹ ውስጥ እየተሳበ ሲወጣ ወደ አይጥ መቀየሩን ገና አላወቀም ነበር። እናም በድንጋጤ በመቶዎች በሚቆጠሩ ከፍተኛ ተረገጽ ጫማዎች ተረገጠ። በመናፈሻ ቱቦ ውስጥ የተደበቀው ልጅ ወፍራሙን ልጅ እያየ በከፍተኛ ሁኔታ ለማምለጥ ሲሞክር ሲመለከት በድንገት የቤት እንስሳው አይጥ ከመናፈሻ ቱቦ ውስጥ በፍጥነት በመውጣት ወደ እነሱ ከጠግታ ወደ አይጥ የተቀየረው ልጅ በጭራዋ እየሳበች ወደ ተደበቀው ልጅ ቦታ እየሳበች መለሰችው። የተደበቀው ልጅ በድንጋጤ ተውስጥ ሆኖ ሲመለከት የጠንቋየችውና ከአየር ማናፈሻ ቱቦ ውስጥ በግድ ጎትታ ወጣችው። እሱንም እንደ ወፍራሙ ልጅ ወደ አይጥነት ለመቀየር አሰበችና ጠንቋይዋ የወይን ጣዕም ያለውን መድኃኒት አውጥታ በልጁ ጆሮ ውስጥ አፈሰሰችው። ከ3 ጠብታዎች በኋላ የልጁ ራስ ሐምራዊ ጭስ ከለር ወጣ። ቀዳዳዎቹም ሁሉ እብጥብጥ አሉና ሰውነቱ ላይ ከተንቀጠቀጠ በኋላ ልክ እንደ ወፍራሙ ልጅ ወደ ሰማይ በረረ። መጠኑ ማነሱ ብቻ ሳይሆን ጸጉሩም ሁሉ አበቀለ። ልብሶቹ ብቻ ወደ መሬት ላይ እየተንሳፈፉ ቀሩ። ልጁ ከልብሶቹ ውስጥ ለመውጣት ይታገላል። ዙሪያውን አይቶ ወደ ትናንሽ አይጥ መቀየሩን አወቀ። እንደወጣም በአራቱም እግሮቹ ወዲያና ወዲህ ሮጠ። ነገር ግን ጠንቋይዋ ጭራውን ይዛ መለሰችው። እርዳታ ለማግኘት ወዲያውኑ ሌሎቹን አይጦች ይጣራ ጀመር። ነጩ አይጥ ፈጥና መታ የጠንቋይዋን እጅ ነከሰቻት። ይህም ጠንቋይዋን በህመም እንድትጮህ አደረጋትና በድንገት ራሷን መታች። እነሱ ሩጫቸውን አላቆሙም። ጠንቋይዋ ትከተላቸዋለች። እጇ በአስማት ወደ አየር ማናፈሻ ቱቦ ውስጥ እየተለጠጠ አይጦቹን ለመያዝ ትሞክራለች። ትንሹ አይጥ ወፍራሙን አይጥ ወደ ኋላ መቅረቱን አይቶ በአራቱም እግሮቹ እንዲሮጥ በአስቸኳይ ጎተጎተው። የጠንቋይዋን ግዙፍ እጅ ለጥቂት አመልጠው ነበር። ነገር ግን በአየር ማናፈሻ ቱቦ ውስጥ በመጨረሻ ላይ መውጫውን የዘጋው ማራገቢያ ነበር።
ትንሿ አይጥ ወፍራሙን አይጥ ወደ ላይ እንዲዘልና ክብደቱ እንዲጨምር ሁሉም የብረት ሳህኑን ሰባብረው በተሳካ ሁኔታ ወጡ። የተከተለው ግዙፍ እጅ ወዲያውኑ በኤሌክትሪክ ማራገቢያው ተመታ። ይህም የጠንቋዋ እጅ እንድትመለስ አስገደዳት። ይህ አጋጣሚ ለሶስት አይጦች ለማምለጥ ጊዜውን ሰጣቸው። ሳይታሰብ የመጨረሻው መውጫ ወደ ወጥ ቤት አመራ። እዚህ መገኘታቸው በጠንቋዋ ከመያዝ የተሻለ አልነበረም። በዚህ ቅጽበት ትንሿ አይጥ ወደ ኩሽናው ማዶ ሌላ የአየር ማናፈሻ ቱቦ አየ። ሌሎቹ ሁለቱም በፍጥነት እየመራ በብረት ጫፍ ላይ እንዲወጡ አደረገ። በኩሽናው ቱቦ ውስጥ ሌላኛው ጫፍ ላይ ወደ ተሻለው ቦታ በተሳካ ሁኔታ ደረሱ። ትንሿ አይጥ ሁላችንንም ወደ ሆቴሉ አራተኛ ፎቅ በመሄድ አያቱን ማግኘት እንዳለባቸው አስረዳቸው። ምክንያቱም አያቱ ብቻ ነበረች ይህንን ነገር ቢነግራት ልትረዳው የምትችለው። ትንሿ አይጥ በሊፍቱ መግቢያ ውስጥ አድፍጦ ሲያዳምጥ ወደ አራተኛ ፎቅ የሚሄዱ እንግዳ መኖራቸውን ሰማ። ቶሎ ብሎ ከሰዎቹ ጋር በፍጥነት ወደ ክፍሉ ውስጥ ገባ። ሌሎቹ አይጦች በእንግዳው ቦርሳ ውስጥ ተደብቀው አብረው ገብተው ነበር። ትንሿ አይጥ በመጨረሻ አያቱን በር አገኘ። በሩን በከፍተኛ ሁኔታ ሲያንኳኳ ምንም ድምፅ አያወጣም። እሱም የአይጥ ጥንካሬ ምን ያህል ደካማ እንደሆነ ተረዳ። የአንድ አይጥ ጉልበት አያቱ በሩን እንድትከፍትለት ለማድረግ በጣም ደካማ መሆኑን ሲያውቅ ማድረግ የሚችለው የበሩን ደወል መደወል ብቻ ነበር። ስለዚህ ሌሎችን በግድግዳ በኩል ወደ በሩ ደወል ግርጌ መራቸው። ነገር ግን የአይጡ ቁመት አሁንም ለመደወል በቂ አልነበረም። ትንሹ አይጥ በፍጥነት ወፍራሙን አይጥ ቶሎ ብሎ በእግሩ ላይ እንዲቆምለት ጠራው። በሱ ላይ ሆነው ወደ ላይ ከወጣ በኋላ ዝላይ እንዲያደርግ ቀላሉን ነጭ አይጥ ወደ ላይ ሳበው። በመጨረሻም የበሩ ደወል በመድረስ ከሳካላቸው። ስለዚህ አሁን ሶስቱ አይጦች በመጡበት መንገድ ላይ በሰላም መመለስ ይችላሉ። ሳይታሰብ ግን በሚመለሱበት መንገድ ላይ አንድ የጽዳት ሰራተኛ አዩ። የጽዳት ሰራተኛዋም በጩኸት በማስተጋባት በመጥረጊያና በከፍተኛ መደናገጥ አይጦቹን አሳደደቻቸው። እንደ ድል ሆኖ በዛው ቅጽበት አያቱ በሩን ከፈተችው። ትንሿ አይጥ ብልህ ስለነበር እያንዳንዱን አይጥ ወደ ክፍሉ እንዲሮጥ መራው። ከዚያም የጽዳት ሰራተኛዋ እስክትሄድ ድረስ ጠብቆ አያቱን ትኩረት ለመሳብ በመጮህ ተመሬት ላይ ሆኖ ይዘል ጀመር። አያቱም ጠጋ ብላ ለማዳመጥ ስትሞክር ወደ እጇ ላይ ዘለለና ወጣ። ትንሿ አይጥም ስለ ጠንቋዮቹ ልጆቹን ወደ አይጥ ለመቀየርና መድኃኒት እንደሚጠቀሙ ለአያቱ ነገራት። የጠንቋዋ ሴት መኖሪያ ግን ከአያቱ ቀጥሎ ባለው በታችኛው ፎቅ ላይ ነበር። አያትየዋ ሕፃናቶቹ ሁሉ ወደ አይጥ ሲቀየሩ ለማየት ስላልቻለች ከትንሿ አይጥ ጋር በመሆን መድኃኒቱን ለመስረቅና ማክሸፊያውን ለመስራት ወሰነች። አያትየዋ ትንሹን አይጥ አንድ ነገር እንዲሰርቅ እንዲረዳ ጠየቀችው። በክር በተሰራ ካልሲ ውስጥ አድርጋ ከዚያም የካልሲውን ጫፍ በመያዝ ቀስ ብላ ወደ ታችኛው በረንዳ አስወረደችው። ካልሲውንም መሬቱን እንደነካው በውስጡ የነበረው ትንሹ አይጥ በፍጥነት ወጣ። ቶሎ ብሎ በፍጥነት በክፍሉ ውስጥ ባለው ሶፋ ላይ ወጣ። ሶፋ ላይ ወጥቶ ትራሱን መሬት ላይ ከጣለ በኋላ በትራሱ ላይ ረግጦ ወደ ጠረጴዛው ላይ በመዝለል ሽታው እየሸተተ በሳበው መሰረት በጠረጴዛው ላይ ያለውን አስማታዊ መድኃኒት ይፈልግ ጀመር። በመጨረሻም መድኃኒቱ ወዳለበት ሳህን ጫፍ ላይ ወጣ። መድኃኒቱን ለመሳብ ሁለቱንም ጥፍሮች ከጠቀመ። በዚህ ጊዜ አንድ ሰው ወደ ክፍሉ ገባ። ትንሹ አይጥም በፍጥነት መድኃኒቱን አቅፎ ካልጋው ስር ተደብቆ ሲመለከት አንድ ጣት ብቻ ያላትን ሴት አየ። እሷም ያቺ አስገራሚ ጠንቋይ መድኃኒቱን እንዲጠጣ ያስገደደችውና በቀጥታ ከትንሽ ልጅነት ወደ ትንሽ አይጥ የተቀየረችው ክፉዋ ሴት ነበረች። አሁንስ ወደዚህ የመጣው ለዚያ መርዝ ማክሸፊያ ለመስራት መድኃኒቱን ለመስረቅ ነበር። የጠንቋዋን ሴት መባተል በመጠቀም በፍጥነት ከመድኃኒቱ ጋር ወደ ካልሲው ተመለሰ። አያቱም ቶሎ ብላ ካልሲውን ወደ ላይ ሳበችው። ነገር ግን ትንሹ አይጥ ግማሽ መንገድ ላይ እንደደረሰ በጠንቋዋ እጅ ተያዘ። የደነገጠው ትንሹ አይጥም ምንም ለመንቀሳቀስ አልደፈረም። እንደ ድል ሆኖ አያትየዋ ብልህ ስለነበረች ጠንቋዋ ሴት ሕፃናትን ልጆች እንደማትወድ በማወቅ የያዘችው ካልሲ የልጅ ልጇ እንደሆነ በሐሰት ነገረቻት። ይህም ጠንቋይዋ በመጸየፍ እንድትለካው አደረጋት። ካልሲው በመጨረሻ ወደ ላይ ተሳበ። ትንሹ አይጥ በፍጥነት መድኃኒቱን ለአያቱ አመጣላት። ይህም አያቱ የመርዙ ማክሸፊያ እንድትሰራ አስቻላት። አያትየዋ አስፈላጊ የሆኑ ዘይት ጠብታዎችን በመጀመሪያ ሙከራ ሊሳካ ይችላል ብላ በማሰብ አንዱን ከሌላው ጨመረችው። ይህም መድኃኒቱ ራሱን እንዲያማስል አደረገው። ቀስ ብሎ መድኃኒቱ በቀጥታ ወደ ጥቁርነት ተቀየረ። ይህም የበለጠ መርዛማ ሆነ። ትንሹ አይጥና ሌሎቹ አይጦች ዳግም ወደ ልጆች ሊመለሱ አይችሉም። ነገር ግን ጠንቋይዋ መድኃኒቱን እንዳትጠቀም ካላስቆሟት በዓለም ላይ ላሉት ልጆች ሁሉ በመመረዝ ወደ አይጥነት ይለወጣል ብለው አሰቡ። ስለዚህ ትንሹ አይጥ አንድ ትልቅ ሐሳብ መጣለት። እሱም መድኃኒቱን ጠንቋይዋ በምትጠጣው ሾርባ ውስጥ ለመጨመር ፈለገ።
ቀጥሎም በቀስታ ወደ ኩሽና ውስጥ ሾልኮ በመግባት መድኃኒቱን በሾርባ ማቅረቢያው ዕቃ ላይ አስቀመጠው። የማቅረቢያውን አንዱን ጫፍ እስካነሳ ድረስ መድኃኒቱን ወደ ሌላኛው ጫፍ ይንከራተታል። እዚያ ነው ትንሹ አይጥ አሁን እየዘለለ ያለው። መድኃኒቱን በጥንቃቄ ወደ ሾርባው ድስት ውስጥ በመክተት በአያቱ ቦርሳ ውስጥ ተደብቀው ትርኢቱን ለመመልከት አያቱን ወደ ሬስቶራንቱ ተከተላት። በዛ ቦታ ላይ ዛሬ በመቶ የሚቆጠሩ ጠንቋዮች ለእራትና ለሾርባ መጠጥ ተሰብስበዋል። ብዙም ሳይቆይ አንዷ ጠንቋይ ተንቀጥቅጣ ወደ አየር ተወረወረችና ወደ አይጥ ተለውጣ ወደ ታች ወደቀች። ከዚያም ሁለተኛዋና ሶስተኛዋ በሬስቶራንቱ ውስጥ የነበሩት ጠንቋዮች በሙሉ ወደ አይጥ ተለውጠው ወዲያና ወዲህ ይሯሯጡ ጀመር። ከዋናዋ ጠንቋይ በስተቀር ሁሉም ተቀየሩ። እሷ ግን ያልተቀየረችው ሾርባው ለመጠጣት ገና እድል አላገኘችም ነበር። ነገር ግን ሁሉንም አይታ ጓደኞቿን ማዳን አልቻለችም። አያትየዋ ጠንቋዋ እንዳታውቅባትና እንዳትይዛ በመፍራት ቀስ ብላ ከሬስቶራንቱ ወጣች። እድሉን በመጠቀም የቀረውን መድኃኒት ለማጥፋት ወደ ጠንቋዋ ክፍል አመራች። ሳይታሰብ እዛው ቤት ውስጥ ተደብቃ በነበረችው ጠንቋይ ተያዘች። አያትየዋን የጠንቋዋ እጆች ሊቀዷት ዝግጁ ሆነው መጨረሻ በሌላው መልኩ ሲረዝሙ ስታይ በፍጥነት ትንሹን አይጥ እንዲረዳት ተጣራች። ትንሹ አይጥ መሬት ላይ ያለውን የአይጥ ወጥመድ በጠንቋዋ እግር ላይ አጥብቀው እንዲገፉት ለጓደኞቹ ተናገረ። የጠንቋዋን ህመምና ከፍተኛ ጩኸት በመጠቀም መድኃኒቱን ይዞ አፏ ላይ በመዝለል እንድትውጥ አደረገ። እሱም ተሳካለት። አርቲ ፀጉሯን እንደ ፓራሹት በመጠቀም በሰላም ተለዋ ላይ ወረደ። የጠንቋዋ ዕጣ ፈንታ ወደ ሰማይ ተወርውራ ወደ አይጥነት ተለወጠች። ትንሹ አይጥ ዞር ብሎ ሲያይ ጠንቋዩ አሁን ከቅርጫት ኳስ በላይ ትልቅ መሆኗን አየ። እሷም ትንሹን አይጥ ለመንከስ ማሳደድ ሲጀምር እንደ ድል ሆኖ አያቱ በፍጥነት ደርሳ በአበባ ማስቀመጫ ዕቃ ሸፈነቻት። መውጣት ስላልቻለች እዛ ውስጥ ትፈናፈን ጀመር። አያትየዋ መድኃኒቱን ለማጥፋት የጠንቋዋን ሻንጣ ከፈተች። ነገር ግን ሳይታሰብ የማክሸፊያውንም ቀመር አገኘችው። ትንሹን አይጥ በሰራው ስራ ተሸለመ። ሁሉም በደስታ ሻንጣውን ይዘው ቶሎ በፍጥነት ሄዱ። ጠንቋይ ያሳደገችው ድመት ራሷን ለመብላት ይታገላት ጀመር። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይመቻችሁ።